ሰላም ጤና ይስጥልን ክቡራትና ክቡራን ዩቲዩብ ቻናል ቤተሰቦች፣ አሁን የተሰሙ ሰበር መረጃዎችን ይዤ ቀርባለሁ። በርከት ያሉ መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ ማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁና ታማኝ ዓለም አቀፍ ፈጣን መረጃዎችን በየሰዓታቱ ልዩነት እንድትከታተሉ የዩቲዩብ ቻናልን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉም። ወደ ሰበር መረጃዎቹ ስናቀና የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በዛሬው ዕለት ሌሊትም ዓለምን ሲንጡ አድረዋል። በተለያዩ መረጃዎች ፕሬዝዳንቱ በጣም አስገራሚና በየትኛውም ፕሬዝዳንት ታሪክ ታይቶ በማይታወቅ ሁኔታ በ40 ደቂቃ ልዩነት ለሶስት የተለያዩ መገናኛ ብዙሃን በሰጧቸው መግለጫዎች ስለ ኢራን፣ ስለ ሆርሙዝና እንዲሁም ስለ እስራኤል የተለያየ አይነት ይዘት ያለው መግለጫም ሰጥተዋል። በሌላ በኩል ደግሞ በግላቸው በሚያስተዳድሩት ቱሪስት ሶሻል በተባለ የማህበራዊ ሚዲያ ላይ እንደተለመደው እጅግ በጣም አወዛጋቢ የተራቀቁ ጉዳዮችን ሲጽፉ አድረዋል። እንደሚታወቀው በኢራንና በአሜሪካ መካከል ሰፊ የሆነ የሰዓታት ልዩነት ቢኖርም በአሜሪካ ቀን ሲሆን በኢራን ሌሊት ቢሆንም ሌሊቱን በሙሉ ግን የኢራን ባለስልጣናት የተኙ እስከማይመስል ድረስ የተለያዩ የሚኒስቴር መስሪያ ኃላፊዎች እንዲሁም ከፍተኛ የኢራን ተደራዳሪዎች ጭምር ሌሊቱን ለትራምፕ የተለያዩ መግለጫዎችን ምላሽ ሲሰጡ ነው ሳይተኙም ያደሩት። ጉዳዩን በተመለከተ ትራምፕ ለመሆኑ ምን አሉ? ምን ጉዳዮችን አነሱ? በሰፊው የማስደምጣችሁ መረጃም ይኖራል። በሌላ በኩል ደግሞ ክቡራን አድማጮቻችን ትራምፕ በዛሬው ዕለት ሌሊት እስራኤልን ያስቆጣ ጽሑፍ በማህበራዊ ትስስር ገጻቸው ላይ አሰራጭተዋል። ይህንን ተከትሎ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንዲሁም ከፍተኛ የእስራኤል ባለስልጣናት ከባድ ቁጣ ውስጥ እንደገቡም ተዘግቧል። ለመሆኑ እስራኤልን ያስቆጣው የትራምፕ መግለጫ ምንድነው? በዝርዝር የምታደምጡት ሌላኛው ጉዳይ ይሆናል። በሌላ በኩል ክቡራን አድማጮቻችን ለአንድ ወር ያክል ከፍተኛ ጥገና ሲደረግላት የነበረችው ግዙፍ የአሜሪካ የጦር መርከብ የሆነችው ጄራልድ ፎርድ የተሰኘችው የጦር መርከብ ወደ ቀይ ባህር ቀጠና ከጥገና በኋላ መመለሷም ተዘግቧል። በሌላ በኩል ጆርጅ ደብሊው ቡሽ የተሰኘው ሌላኛው አውሮፕላን ተሸካሚ አውዳሚ አውሮፕላንም በተመሳሳይ ወደ መካከለኛው ምስራቅ መምጣቷም ተዘግቧል። ይህም ከፍተኛ ጦርነት በአካባቢው ሊፈነዳ እንደሚችልም አመላካች ነው ይላሉ ተንታኞቹ። እነዚህን ያስደምጧችሁን መረጃዎችና ሌሎችም በርከት ያሉ መረጃዎችንም በዝርዝርም ታደምጣላችሁ። እስከ ፍጻሜው ድረስ አብራችሁን ቆዩም። በቅድሚያም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የተለያዩና እርስ በርስ የሚያጋጩ ዝብረቅረቅ ያሉ መግለጫዎችን በመስጠት ዓለምን ሲያነጋግሩም አድረዋል። ፕሬዝዳንት ትራምፕ በተለያዩ ቦታ ላይ በሰጧቸው መግለጫና በትሩዝ ሶሻል የማህበራዊ ሚዲያ ገጻቸው ላይ በጻፏቸው የተለያዩ መረጃዎች ዛሬ ሌሊቱን ብቻ ስለ ሆርሙዝ ሰርጥ መዘጋትና መከፈት፣ ከኢራን ጋር እየተደረገ ስላለው ድርድር ስምምነትና ስለ ኢራናውያን ባለስልጣናት እንዲሁም እስራኤልን በተመለከተ በርካታ መረጃዎችን ሲያሰራጩም አድረዋል። የትራምፕ የዛሬ ሌሊት አነጋጋሪ መግለጫ አንደኛው አጀንዳ የነበረው ከኢራን ጋር እየተደረገ ባለው ድርድር ዙሪያ ነው። ለሲቢኤስ ኒውስ በሰጡት የስልክ ቃለ መጠይቅ ሲጠየቅ ኢራን በሁሉም ነገር ተስማምታለች፣ እጅ ሰጥታለች ሲሉም ተደምጸዋል። ኢራኖች በአጠቃላይ ባልኩት ነገር ሁሉ ተስማምተዋል፣ በተለይም ደግሞ ዩራኒየማቸውንና የኒውክሌር ጦር መሳሪያ ለመስራት የሚያስችሏቸውን ማብላያዎች በሙሉ ለኔ ለመስጠት ተስማምቷል። ይህ በጣም ትልቅ ድል ያደረኩበት ጉዳይ ነው ካሉ በኋላም የዩራኒየም ክምችቱን ለማውጣትም የአሜሪካ የምድር ጦር ወደ ኢራን ምድር አይገባም በማለትም ተናግረዋል። ነገር ግን አሉ ፕሬዝዳንቱ በዚያው ንግግራቸው ወደዚያው ወርደን ከነሱ ጋር እናውጣዋለን፣ ከዚያም ሙሉ በሙሉ የኒውክሌር ዝቃጮቻቸውን ጠርገን ወደ ሀገራችን አሜሪካ እንወስዳለን፣ ወደ ዩናይትድ ስቴትስም እናመጣዋለን ብለዋል። በተጨማሪም ኢራን እንደ ሂዝቦላ ያሉ ቡድኖችን መደገፍ ለማቆም በይፋ ተስማምታ እጅ ሰጥታለች ሲሉም ለአሜሪካው መገናኛ ብዙሃን ሲቢኤስ ኒውስም ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ዛሬ ሌሊቱን ከሲቢኤስ ኒውስ ጋር ይህንን ካሉ በኋላ ደግሞ ከሌላኛው የአሜሪካ መገናኛ ብዙሃን ከሆነው ብሉምበርግ ጋር ደግሞ ከሰዓታት በኋላ ባደረጉት ቃለ ምልልስ ኢራን የኒውክሌር ፕሮግራሟን ላልተወሰነ ጊዜ ለማቆም ከኛ ጋር ተስማምታለች ያሉ ሲሆን የኒውክሌር ዝቃጮቿንና ማብላያዎቿን በአጠቃላይ ለአሜሪካ ለመስጠት ግን አልተስማማችም ሲሉ እርስ በርሱ የሚጫረስ ንግግርም አድርገዋል። ወዲያውኑ ከጥቂት ሰዓታት በኋላ ደግሞ ሮይተርስ ስለተሰኘው የእንግሊዙ መገናኛ ብዙሃን በስልክ ባደረጉት ቃለ ምልልስ አሜሪካ ከኢራን ጋር በጥሩና በተረጋጋ ፍጥነት ወደ ታች ወርደን በትልልቅ ማሽኖች በመቆፈር የዩራኒየም ክምችቷን ለማውጣት እንሰራለን የሚለው ላይ ተስማምተናል ሲሉም ተናግረዋል።
በሌላ በኩል በአሪዞና ግዛት ባደረጉት የዛሬ ሌሊት የምርጫ ቅስቀሳቸው ላይ ደግሞ ዩራኒየሙን ወደ አሜሪካ እንደሚወስዱ በልበ ሙሉነት በመድረክ ላይ ሲናገሩም ሲዝቱም ተደምጧል። አክሲዮስ የተባለውና ለዋይት ሃውስ ቅርበት እንዳለው የሚነገርለት መገናኛ ብዙሃን የዋይት ሃውስ ምንጮችን ጠቅሶ አሜሪካና ኢራን እየተደራደሩ ያሉት በገንዘብ ነው። አሜሪካ አግዳ የያዘችውን የኢራንን ገንዘብ 20 ቢሊዮን አሜሪካ ዶላር ለኢራን ለመስጠትና ኢራንም የኒውክሌር ዝቃጯን ወደ አሜሪካ እንድትልክ ለማግባባት እየተደረገ ነው በማለትም ገልጾ ነበር። ይህንን በተመለከተም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ተጠይቀው ነበር። እውነት ለኢራን 20 ቢሊዮን የአሜሪካ ዶላር ለመስጠትና የኒውክሌር ዝቃጯን ከነማብሊያው በሙሉ ጠራርገው ከኢራን ለማውጣትና ወደ አሜሪካ ለመውሰድ እየተወያዩ ነው ወይ በሚል ከጋዜጠኞች ዛሬ ሌሊቱን ለቀረበላቸው ጥያቄም ትራምፕ ሲመልሱ 10 ሳንቲም እንኳን ለኢራን አልከፍልም ሲሉም ምላሽም ሰጥተዋል። ስለ ድርድር መቼ እንደሚያሳውቁ ሲጠየቁም ሁለት ወገኖች በዚህ ሳምንት መጨረሻ ማለትም በነገው ዕለት እሁድ በኢስላማባድ እንደሚገናኙ ዩናይትድ ስቴትስ ስምምነት እስኪጠናቀቅ ድረስ እገዷን ቀጥላ እንደምትገፋበትም ተናግረዋል። ሆኖም የኢራን ባለስልጣናት የትራምፕ ንግግሮች በፍጥነትና በቁጣ ሲያስተባብሉ በዛሬው ዕለት ሌሊትም አድረዋል። በኢራንና በሀገር አሜሪካ መካከል ሰፊ የሆነ የሰዓታት ልዩነት ሲሆኑ በአሜሪካ ቀን ሲሆን በኢራን ደግሞ ሌሊት ነው። ሌሊቱን ግን የኢራን ባለስልጣናት ጭራሽ እንቅልፍ ሸለብ ያደረጋቸው እስከማይመስል ድረስ ትራምፕ በተለያዩ መገናኛ ብዙሃን በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው የሚሰጡትን እርስ በርሱ የተዘበራረቀ መረጃም በከፍተኛ ፍጥነት ሲያስተባብሉ ነው ያደሩትም። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባቃይም ለብሔራዊ ቴሌቪዥን እንደተናገሩት የኢራን የበለጸገ ዩራኒየም ወደ የትኛውም ቦታ አይተላለፍም። ከአሜሪካ ጋር እንዲህ አይነት ነገር አልተነጋገርንም። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ምን እንደሚሉ ራሱ ለራሳቸው እንኳን የገባቸው አይመስለንም ብለዋል። የበለጸገው ዩራኒየም እንደ ኢራን አፈር ለኛ የተቀደሰ ነው በማለት ገልጸው ይህንን የተቀደሰ የዩራኒየም ኃይላችን አሳልፈን ለአሜሪካ በማንኛውም መልኩ አንሰጥም በማለትም ገልጸዋል። እንግዲህ ለአሜሪካ አሳልፈን የምንሰጥ ቢሆን ኖሮ ለምን ተዋጋን ሲሉ የሚጠይቁት ኃላፊው በማንኛውም ሁኔታ ወደ የትኛውም ቦታ የኒውክሌር ኃይላችን አናስተላልፍም ብለዋል። የኢራን ፓርላማ አፈ ጉባኤ መሐመድ ባከር ጋሊባፍ በበኩላቸው በማህበራዊ ትስስር ገጻቸው ኤክስ ላይ ሌሊቱን እንደገለጹት ትራምፕ ባሳለፍነው አንድ ሳምንት ውስጥ ያነሷቸው 7 የተለያዩ ንግግሮች ፍጹም ውሸት ናቸው ሲሉም አጣጥለዋቸዋል። በእነዚህ ሁሉ ውሸቶች ጦርነት አላሸነፉም። በእርግጥም ህዝባቸውን ሲዋሹ አሁን ድረስ ደርሷል። አሁንም ህዝባቸውን እየዋሹ የውሸት ድል ሊገቱት ይፈልጋሉ። ግን አንድ ነገር እናውቃለን፣ ትራምፕ የሚናገሩት ነገር ሁሉ እርግጥ ነው፣ የትም አያደርስም፣ ውሸት ነው ሲሉም ወግተዋል። የኢራን አብዮታዊ ዘብ ቃል አቀባይ ኢብራሂም ዞል አጋሪም በበኩላቸው ኢራን በኒውክሌር የጦር መሳሪያዎቿ አልተደራደረችም፣ አትደራደርም ብለዋል። ሀገሪቱ ክብር ያለው ሰላም እንደምትሻና የግዛት አንድነታችንና መርሆቻችንን አጥብቀን እንደምንጠብቅም ልናሳውቅ እንፈልጋለን ብለዋል። ይህ በእንዲህ እንዳለ የሆርሙዝ የባህረ ሰላጤ ጉዳይ ሌላኛው ከፍተኛ ውጥረት የነገሰበት አጀንዳ ሆኖም በዛሬው ሌሊትም አድሯል። ኢራን ትናንትና ማምሻውን በሰበር ዜና እንደገለጸችው ለመላው ዓለም የሆርሙዝ ወሽመጥ ከዚህ በኋላ ክፍት ነው፣ ተኩስ አቁሙ ከአሜሪካ ጋር እስከ ቀጠለ ጊዜ ድረስ ለዓለም ነፃ መተላለፊያ ሆኖ ያገለግላል ያለችውን ኢራን የማንኛውንም ሀገር መርከብ በሆርሙዝ ወሽመጥ በሰላም ከዚህ በኋላ ማለፍ ይችላል፣ ሆርሙዝን ከፍቼዋለሁ ስትልም አስታውቃም ነበር። አያይዘውም ፕሬዝዳንት ዶናልድ ጄ ትራምፕ ኢራን ከፍቼዋለሁ እኔ ግን ዘግቼዋለሁ በማለት ስለ ሆርሙዝ ሰርጥ ከተናገሩ ከሰዓታት በኋላ ደግሞ የኔቶ አጋሮች ማዋራዳቸውን በማህበራዊ ትስስር ገጻቸው ትራምፕም ቀጥለውበታል። በትሩዝ ሶሻል ላይ ባሰፈሩት ሌላ ጽሑፍ ደግሞ አሁን የሆርሙዝ ባህረ ሰላጤ ሁኔታ ስላበቃም ሆርሙዝን ከኢራን በኩል ስለተከፈተም ኔቶ የተወሰነ እርዳታ አንፈልግ እንደሆነ ጠይቆ ነበር። ያኔ እርዱን ስል ፊታችሁን ያዞሩም የኔቶ አባላት በሙሉ ምን እንርዳ ትራምፕ እያሉኝ ነው በማለት የገለጹ ሲሆን አሁን ላይ ምንም አይነት እርዳታ አልፈልግም በማለት የገለጹት ትራምፕ እርሰንላችኋል፣ የሆርሙዝን ወሽመጥም አስከፍተነዋል፣ መርከቦቻችሁ ነዳጅ ለመጫን ካልፈለጉ በስተቀር ከዚያ አካባቢ ርቀው ይቆዩም በማለትም ተናግሬያለሁም ብለዋል። በሌላ በኩል የዛሬ ሌሊቱን የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ትችትና መልእክትም ስድቦችና ቁጣዎች፣ እገዳዎችና መፍቀዶች ዛሬ ያነጣጠሩት ሌላኛው ሀገር እስራኤል ላይ ጭምር ነው።
ትራምፕ የቅርብ ወዳጅ ጓደኛ የሚሏት የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁ ያስቆጣና ያስደነገጠ ንግግርም ጭምር ነበር በዛሬው ዕለት ሌሊትም ያደረጉትም። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ጄ ትራምፕ የእስራኤል ኃይሎችን በሊባኖስ ላይ ከዚህ በኋላ ጥቃት እንዳይፈጽሙ ከልክያለሁ በማለት በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ልጥፍ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እጅግ በጣም በግላቸው እንደተበሳጩ መግለጻቸውን አክሲዮስ የዜና ወኪልም ዘግቧል። የአሜሪካ መንግስት ቅርበት እንዳለው የሚነገርለት አክሲዮስ የዜና ወኪል ምንጮቹን ጠቅሶ ባወጣው ዘገባም የእስራኤል ባለስልጣናት ይህንን የትራምፕ ልጥፍ በመጀመሪያ ያዩት በመገናኛ ብዙሃን ዘገባዎች ላይ እንጂ በይፋዊ የመንግስት መስመሮች በኩል አላወቁትም ነበርም ተብሏል። ትራምፕ በማህበራዊ ትስስር ገጻቸው ልጥፍ ላይ እስራኤል ከእንግዲህ ሊባኖስን በፈንጂ አደበድብም፣ ይህንን እንዳያደርጉ በዩናይትድ ስቴትስ አሜሪካ በጥብቅ ተከልክለዋል፣ እስራኤሎች ያለኛ ምንም ማድረግ አይችሉም ያሉት ትራምፕ ያለውን ነገር አሁን ያበቃል፣ ኢናፊስ ኢናፍ ሲሉ በጽሁፋቸውም አስጠንቅቋል። ፕሬዝዳንቱ ለአክሲዮስ የዜና ወኪል በሰጡት ቃለ ምልልስም አቋማቸውን በማጠናከር እስራኤል ከእንግዲህ ማቆም አለባት፣ ህንፃዎቿን ማፈንዳት መቀጠል ከዚህ በኋላ አይችሉም፣ እኔ ከዚህ በኋላ ይህንን አልፈቅድም፣ እኔ ካልፈቀድኩ ደግሞ ምንም ነገር ማድረግ አይችሉም ሲሉም እስራኤልን በተመለከተ ለአክሲዮስ የዜና ወኪል ቃለ ምልልሳቸውንም ሰጥቷል። ይህ የፕሬዝዳንት ዶናልድ ጄ ትራምፕ ጠንከር ያለ ማስጠንቀቂያ የመጣው እስራኤልና ሊባኖስ በ10 ቀናት የተኩስ አቁም ስምምነት ላይ መድረሳቸውን ተከትሎ ነው። ዩናይትድ ስቴትስ ይህንን መሰል የተኩስ አቁም እንዲደረግ ለቀናት ስትገፋ የቆየች ሲሆን በተጓዳኝም ደግሞ ከኢራን ጋር የሰላም ስምምነት ለመድረስም እየሰራችም ትገኛለችም ተብሏል። አክሲዮስ የዜና ወኪል ዛሬ ሌሊቱን ባወጣው ዘገባ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና አማካሪዎቻቸው እስራኤል ላይ የሰነዘሩትን ጠንከር ያለ ትዕዛዝና እስራኤል ምንም አይነት አቅም የላትም ያለ አሜሪካ የሚል ይዘት ያለውን ጽሑፋቸውን በቀጥታ በውስጥ መስመር ያሳወቁት ነገር እንደሌለና በማህበራዊ ሚዲያ ልጥፍ ብቻ ይህንን መሰል ከባድ የሆነ ትዕዛዝ ለእስራኤል መስጠታቸውንና እስራኤልን የሚያዋርድ መልእክት ታስተላልፋለች ብለው ያላመኑት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና አማካሪዎቻቸው በጉዳዩ ክፉኛ እንደደነገጡ መገናኛ ብዙሃን ዘግቧል። አክሲዮስ የዜና ወኪል ዛሬ ሌሊቱን ባወጣው ዘገባ እንደሚለው ከሆነም ትራምፕ በማህበራዊ ሚዲያ ገጻቸው ላይ ዛሬ ሌሊቱን ያስተላለፉት መልእክት እስራኤል ከመታዘዝ ውጭ ሌላ አማራጭ የላትም፣ አሜሪካ ትዕዛዝ ተቀባይ ሀገር ብቻ አድርገው እንደሳሏትም አመላክቷል። ይህ ደግሞ በእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሆነም በሌሎችም ከፍተኛ ባለስልጣናት በከፍተኛ ሁኔታ ተተችቷል፣ አልተወደደም ብሏል። ትራምፕ የዛሬ ሌሊቱን እስራኤል ላይ የሰነዘሩትን ይህንን መልእክት አስከትሎም ከፍተኛ ቁጣ ውስጥ የገቡበት የእስራኤል ባለስልጣናት በዋሽንግተን ዲሲ የሚገኙ የእስራኤል አምባሳደር የሼል ሌተርን ጨምሮ የዩናይትድ ስቴትስ ፖሊሲን መቀየር አለመቀየሩን ለማወቅ በፍጥነት በመንቀሳቀስ ከነጩ ቤተ መንግስት አስቸኳይ ማብራሪያም ጠይቀዋል ብሏል። እንዲሁም ስጋታቸውንም አቅርቧል ሲልም ዘግቧል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን መስሉ ነበር። በሌላ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።